ባሳለፍነው ሳምንት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለ2 ሰዓታት የዘለቀ የስልክ ውይይትን ከሩሲያው አቻቸው ቭላዲሚር ፑቲን ጋር አድርገዋል። እሳቸው ከዚህ የስልክ ልውውጥ በኋላ የተኩስ አቁም በሚደረግበት ጦርነቱም በሚቆምበት ዙሪያ ሩሲያና ዩክሬን በፍጥነት ንግግር እንደሚጀምሩም አስታውቀው ነበር። እሳቸው በጣም ጥሩ ነበር ካሉት ውይይት በኋላ ፑቲን ምን ነካው ያሉበት ክስተት በዩክሬን ምድር ተፈጥሯል። ሞስኮ በኪየቭ ምድር መጠነ ሰፊ የተባለለትን የአየር ጥቃት ፈጽማለች። ምሽት ላይ በፈጸመችው ጥቃት በሩሲያ በኩል 367 ድሮኖችና ሚሳኤሎች ለጥቃት ወደ ዩክሬን መሰማራታቸውም ተገልጿል። ይህም ጦርነቱ ከተጀመረበት ከአውሮፓውያኑ 2022 ዓመት ወዲህ ትልቁ ቁጥር ነው። በጦርነቱ ዓመታት ግዙፍ የተባለለት የአየር ጥቃት ከዚህ ቀደም የተሰነዘረው ከሳምንት በፊት ነበር። በወቅቱ ሩሲያ በማዕከላዊ ኪየቭ ግዛት ዲኒፕሮፔትሮቭስክ እንዲሁም ዶኔስክ በፈጸመችው ጥቃት 273 ድሮኖችን ጥቅም ላይ አውላለች። የዩክሬን አየር ኃይል ይፋ እንዳደረገው ደግሞ በዚህኛው በአዲሱ ጥቃት 298 የሚሆኑ ድሮኖች እንዲሁም 69 ተምሰግዛጊ እንዲሁም ተወንጫፊ ሚሳኤሎች ጥቅም ላይ ውለዋል። ከነዚህ ውስጥ 266 የሚሆኑትን ድሮኖችና 45 ተምሰግዛጊ ሚሳኤሎችን መትቶ ጥሏል። የሆነ ሆኖ በርካታ የዩክሬን አካባቢዎች በሩሲያ ጥቃቶች መናወጣቸው ተሰምተዋል። የሩሲያ መከላከያ እንደሚለው ደግሞ በተሰነዘረው መጠነ ሰፊ ጥቃት ወታደራዊ አየር ማረፊያዎች፣ የመሳሪያ ማከማቻዎች ላይ ጉዳት ደርሷል። ጉዳቱ 142 ገደማ በሚሆኑ ስፍራዎችም የደረሰ ነው። የዩክሬን የሀገር ውስጥ ሚኒስትር ኢሆር ክሌሜንኮ እንዳስታወቁት 13 የሚሆኑ አካባቢዎች የጥቃቱ ሰለባ ሆነዋል። በዚህ ጥቃት የተነሳም ከ60 በላይ ሰዎች ለጉዳት ሲዳረጉ 80 የሚደርሱ የመኖሪያ ህንፃዎች ደግሞ ጉዳት ደርሶባቸዋል። ዩክሬን እንደምትለው 12 ሰዎች ለሞት ተዳርገዋል። የዩክሬን የሀገር ውስጥ ሚኒስቴር እንዳስታወቀው ጥቃቶቹ ያነጣጠሩት ንጹሃን ዜጎች ላይ ነው። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ኪየቭ በድሮንና ሚሳኤሎች መደብደቧን ተከትሎ እንዳሉት የአሜሪካ ዝምታ ሩሲያ በድርጊቷ እንድትገፋ እያደረጋት ነው። እናም እሳቸው እንደሚሉት የሩሲያ አካሄድ አዳዲስ ማዕቀቦች እንዲጣሉባት መንገድን የሚጠርግ ነው። በሞስኮ ላይ አዳዲስ ማዕቀቦች እንዲጣሉ የወተወቱት ዘለንስኪ ጠንካራ ምላሽ ሊሰጣት ይገባልም እያሉ ነው። ይህ ሁሉ ምላሽ ይፈልጋል። ከአሜሪካ ጠንካራ ምላሽ ይፈልጋል። ከአውሮፓ እንዲሁም ጦርነቱ እንዲቆም ከሚፈልግ ከእያንዳንዱ ሰው ምላሽ ይፈልጋል። ፑቲን በተደጋጋሚ ለተኩስ አቁም እምቢ ብሏል። ሩሲያ በዩክሬን ምድር ግዙፍ የተባለውን ጥቃት መሰንዘሯን ተከትሎ አስተያየታቸውን የሰጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ፑቲን እያደረገ ባለው ነገር ደስተኛ አይደለሁም፣ ብዙ ሰዎችም እየተገደሉ ነው ብለዋል። ትራምፕ በኒው ጀርሲ ከጋዜጠኞች ጋር በነበራቸው ቆይታ እንዳሉት ፕሬዝዳንት ፑቲንን ለረጅም ጊዜ ያውቁታል። አሁን ግን ሮኬቶችን ወደ ከተሞች በማስወንጨፍ የሰዎች ሕይወት እንዲያልፍ እያደረገ ነው። ያንን ደግሞ አልወደድኩትም ሲሉ ዶናልድ ትራምፕ ተደምጠዋል። ትራምፕ ብዙም ሳይቆዩ ትሩዝ በተባለው የማህበራዊ ትስስር ገጻቸው ፕሬዝዳንት ፑቲንን ወደ እብደት እያመሩ ነው ሲሉ ወርፈዋቸዋል። በዚያ ጽሑፋቸው እንዳሉት ፑቲን መላው ዩክሬንን መያዝ ይፈልጋል፣ ይህ ከሆነ ደግሞ ወደ ሩሲያ ውድቀት ይመራል ሲሉ አስጠንቅቀዋል። ታዲያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዩክሬኑን መሪ ቮሎዲሚር ዘለንስኪንም ሸንቁጠዋል። ትራምፕ እንዳሉት ዘለንስኪ ከአንደበቱ የሚያወጣቸው እያንዳንዳቸው ቃላት ችግር ይፈጥራሉ፣ ይህንን ደግሞ አይወዱትም፣ መቆም ይኖርበታል ሲሉም ሀሳባቸውን ገልጸዋል። በእርግጥ ትራምፕ ቀጣይ እርምጃቸው ምን ሊሆን እንደሚችል የገለጹት ነገር የለም። ታዲያ ዩክሬን በሩሲያ መጠነ ሰፊ የድሮንና ሚሳኤሎች ጥቃት በምትናጥበት በዚህ ሰዓት የሩሲያ የድሮን ቴክኖሎጂ እድገትን ማንሳት እንደሚገባ ብዙዎች ይስማማሉ። ሞስኮ አሁን ላይ ድሮኖችን በፍጥነት ማምረት ብቻ ሳይሆን በእጅጉ እያዘመነች መጥታለች።